ዓለም ላለፉት 10 ዓመታት ስትሰጋው የነበረው ያ ታላቅ ፍንዳታ እነሆ ዛሬ በመካከለኛው ምስራቅ ምድር እውን ሆኗል። መጋቢት 2 ቀን 2026 የታሪክ መዝገብ በደም የተጻፈበት ዕለት የኢራንና የአሜሪካ ቀጥተኛ ግብግብ አድማሱን አስፍቶ ባህረ ሰላጤውን በእሳት እያጠመደው ይገኛል። በኳታር ሰማይ ላይ የታየው የአየር ውጊያ ዓለምን አስደምሟል። የኳታር አየር ኃይል 2 የኢራን ሱ-24 ተዋጊ ጀቶችንና የባለስቲክ ሚሳኤሎችን መጥቶ መጣሉን ሲያበስር በቴህራን ደግሞ በደረሰው መጠነ ሰፊ የአየር ጥቃት ቢያንስ 555 ሰዎች መገደላቸው ተረጋግጧል። ነገር ግን ጦርነቱ ግራ መጋባትንም እየወለደ ነው። በኩዌት የአሜሪካ ጀቶች በራሷ በኩዌት መከላከያ በስተት ተመተው መከስከሳቸው የውጥረቱን ግስፈት ያሳያል። የኢራኑ የደህንነት ኃላፊ አሊ ላሪጃኒ ከአሜሪካ ጋር ድርድር አንጀምርም ሲሉ ለምን ዛቱ? ሊባኖስስ በሄዝቦላህ ላይ ለምን እገዳ ጣለች? ከዚህ ሁሉ ትርምስ ጀርባ የሩሲያና የቻይና ሚስጥራዊ እጅ እስከምን ድረስ ዘልቋል? ሌሊቱን በተሰሙ መረጃዎች ላይ ተንተርሰን እስከ አዲስ አበባ የደረሰውን ትኩሳት ይዘንላችሁ ቀርበናል። ወደ ሰበሩ ዜናዎችና ተያያዥ ጉዳዮች እንለፍ። የደውል ምልክቱን መጫን አይርሱ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። This was our last best chance to strike what we're doing right now and eliminate the intolerable threats posed by this sick and sinister regime. መካከለኛው ምስራቅ አሁን ያለችበት ሁኔታ ከጦርነት አፋፍ አልፎ ወደ ታላቅ ቀጠናዊ ፍንዳታ ተቀይሯል። ኢራን በእስራኤልና በአሜሪካ ላይ የጀመረችው የአጸፋ ጥቃት አድማሱን በማስፋት የባህረ ሰላጤው ሀገራት ሰማይ በባሩድ ጭስ እንዲታፈን አድርጎታል። ይህ ምዕራፍ የሚጀምረው በኳታር ሰማይ ላይ በተከሰተው ታሪካዊ የአየር ውጊያ ነው። ባለፉት ጥቂት ሰዓታት የኳታር አየር ኃይል ታይቶ የማይታወቅ ወታደራዊ እርምጃ ወስዷል። ከኢራን ተነስተው የኳታርን የአየር ክልል ጥሰው የገቡ 2 ሱ-24 ተዋጊ ጀቶችን የኳታር አየር መከላከያ በተሳካ ሁኔታ መቶ ጥሏቸዋል። እነዚህ ጀቶች በአሜሪካና በእስራኤል ላይ ለሚሰነዝረው ጥቃት እንደ ሽፋን ሊያገለግሉ የመጡ ቢሆንም የኳታር ፈጣን ምላሽ ግን ቴህራንን አስደንግጧል። ከጀቶቹ በተጨማሪ ኢራን 7 የባለስቲክ ሚሳኤሎችንና 5 ዘመናዊ ድሮኖችን ወደ ኳታር ስትራቴጂካዊ ቦታዎች አስወንጭፋለች። የኳታር መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት ሁሉም ሚሳኤሎችና ድሮኖች ኢላማቸውን ሳይመቱ በአየር ላይ እንዲከሽፉ ተደርገዋል። ይህ ክስተት ኳታርን ከኢራን ጋር ወደ ቀጥተኛ ወታደራዊ ግጭት የከተተ ሲሆን በቀጠናው ያሉ የአረብ ሀገራትም ከኢራን ዛቻ ራሳቸውን ለመከላከል ያላቸውን ቁርጠኝነት ያሳየ ነው። ኢራን ወደ ውጪ ጥቃቷን በከፈተችበት በዚያው ቅጽበት በገዛ ቤቷ ውስጥ ግን ሲኦል ተፈጥሮባታል። በአሜሪካና በእስራኤል ጥምር የአየር ጥቃት በኢራን ውስጥ የደረሰው ጥፋት እጅግ ከፍተኛ ነው። እውነተኛ የዜና ምንጮች እንደሚያመለክቱት ባለፉት ሰዓታት በተሰነዘሩ ተከታታይ ጥቃቶች ቢያንስ 555 ሰዎች ተገድለዋል። የተመቱት ቦታዎችም ተራ ወታደራዊ ሰፈሮች ሳይሆኑ የኢራን አብዮታዊ ዘብ ቁልፍ የትዕዛዝ ማዕከላት፣ የሚሳኤል ማከማቻዎችና የኒውክሌር መሰረተ ልማቶች ናቸው። ይህ የሰው ኃይል ኪሳራ በኢራን ወታደራዊ እዝ ውስጥ ትልቅ ክፍተትን ፈጥሯል። ይሁን እንጂ የኢራን የደህንነት ኃላፊ አሊ ላሪጃኒ ኢራን ተዳክማለች በሚል ከአሜሪካ ጋር የኒውክሌር ድርድር ለመጀመር እየሞከረች ነው የሚለውን የምዕራባውያን ሚዲያ ዘገባ በጽኑ አስተባብለዋል። ላሪጃኒ ኢራን አሁንም ለአጸፋ ዝግጁ ናት በሚል ዛቻውን ቀጥሏል። ወደ ሰሜን ስንመለከት ደግሞ ጦርነቱ ሊባኖስን ክፉኛ እያደማት ነው። ሂዝቦላህ ወደ እስራኤል ሰሜናዊ ክፍል የሰነዘረውን የሚሳኤል እሩምታ ተከትሎ እስራኤል በወሰደችው የአየር ጥቃት ቢያንስ 31 ሰዎች ተገድለዋል። ሁኔታው ከቁጥጥር ውጭ እየወጣ መሆኑን የተረዱት የሊባኖስ ጠቅላይ ሚኒስትር ሀገሪቱ ወደ ሙሉ ጦርነት እንዳትገባ በመስጋት የሂዝቦላህ ወታደራዊ እንቅስቃሴ በሊባኖስ ምድር ላይ እንዳይቀጥል በይፋ እገዳ ጥለዋል። ይህ ውሳኔ በሊባኖስ የውስጥ ፖለቲካ ላይ ትልቅ ፍንዳታ ሊፈጠር እንደሚችል እየተገመተ ነው። በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት
ጦርነት አድማሱን እያሰፋ በሄደ ቁጥር በወታደራዊ እዝና በመረጃ ልውውጥ መካከል የሚፈጠሩ ስህተቶች የከፋ ዋጋ እያስከፈሉ ይገኛሉ። ከኢራን የሚሰነዘሩ ጥቃቶችን ለመመከት በቀጠናው ያሉ ሀገራት ከፍተኛ ዝግጁነት ባደረጉበት በዚህ ወቅት በኩዌት ሰማይ ላይ የተከሰተው ክስተት ግን እጅግ አስደንጋጭና ግራ የሚያጋባ ሆኗል። የኩዌት መከላከያ ሚኒስቴር ይፋ ባደረገው ሰበር መረጃ መሰረት በርካታ የአሜሪካ የጦር አውሮፕላኖች በሀገሪቱ ግዛት ውስጥ ተከስክሰዋል። መጀመሪያ ላይ ጄቶቹ በኢራን ሚሳኤሎች እየተመቱ ቢመስልም እውነታው ግን እጅግ አሳዛኝ ሆኖ ተገኝቷል። የአሜሪካ ወታደራዊ ባለስልጣናት እንዳረጋገጡት እነዚህ ዘመናዊ የጦር ጄቶች የተመቱት በጠላት ሳይሆን በራሷ በኩዌት የአየር መከላከያ ስርዓት በስህተት ነው። በክልሉ ያለው ከፍተኛ ውጥረትና የኢራን ድሮኖችና ሚሳኤሎች በብዛት ወደ ባህረ ሰላጤ ሀገራት መተኮሳቸው የኩዌት መከላከያ ኃይሎች በሰማይ ላይ የሚያዩትን ማንኛውንም በራሪ አካል እንደ ጠላት እንዲፈርጁ አድርጓቸዋል። በዚህም ምክንያት ከአሜሪካ ጦር መሰረት ተነስተው ለጥበቃ የተሰማሩትን ጄቶች እንደ ኢራን ሚሳኤል በመቁጠር የሚሳኤል እሩምታ ከፍተውባቸዋል። ምንም እንኳን የአውሮፕላኖቹ ሰራተኞች በሙሉ በህይወት ተርፈው በነፍስ አድን ኃይሎች ቢገኙም ክስተቱ በአሜሪካና በቅርብ አጋሯ ኩዌት መካከል ያለውን ወታደራዊ ቅንጅት ጥያቄ ውስጥ ከቶታል። ይህ አጋጣሚ ለኢራን የፕሮፓጋንዳ መሳሪያ ሆኖላታል። ቴህራን የአሜሪካና የአጋሮቿ ኃይል እርስ በርሱ እየተባላ ነው በሚል ዘገባዎችን እያሰራጨች ትገኛለች። ሆኖም በአሜሪካ በኩል ያለው ስጋት ከዚህ የላቀ ነው። እንዲህ ያሉ የስህተት ጥቃቶች በቀጠናው ካለው ከፍተኛ የጦር መሳሪያ ክምችትና የቴክኖሎጂ ፍጥነት የተነሳ የሚፈጠሩ መሆናቸውን ወታደራዊ ተንታኞች ይገልጻሉ። በኩዌት በረሃ ላይ የተከሰከሱት ጄቶች ዋጋቸው ብቻ ሳይሆን የተሰበረው ወታደራዊ እምነት ለዋሽንግተን ትልቅ ራስ ምታት ሆኗል። አሜሪካ አሁን በቀጠናው ካሉ አጋሮቿ ጋር ያላትን የራዳርና የመረጃ ልውውጥ በአስቸኳይ ለማስተካከል እየሰራች ቢሆንም የኢራን ድንገተኛ ጥቃቶች ግን ለስህተት የሚሆን ጊዜ እየሰጡ አይደለም። በኩዌት ሰማይ ላይ የታየው ግርግር የሚያሳየው አንድ ትልቅ እውነት አለ። ጦርነቱ ከቁጥጥር ውጪ በሆነ ፍጥነት እየተጓዘ መሆኑንና ማንኛውንም ትንሽ ስህተት ታላቅ ወታደራዊ ኪሳራ ሊያስከትል እንደሚችል ነው። ጄቶቹ ቢወድቁም የአብራሪዎቹ መትረፍ ለአሜሪካ ትልቅ እፎይታ ቢሆንም የኩዌት የአየር መከላከያ ስርዓቶች በራሳቸው አጋር ላይ ለምን ተኮሱ የሚለው ጥያቄ አሁንም ትልቅ ምርመራ እየተደረገበት ይገኛል። መካከለኛው ምስራቅ አሁን የባሩድ ጭስ ብቻ ሳይሆን አለመተማመንና ድንጋጤ የነገሰባት ቀጠና ሆናለች። በመካከለኛው ምስራቅ እየፈሰሰ ያለው ደምና የሚሳኤል ሩምታ ከቀጠናው አልፎ የዓለምን ሀያላን አሰላለፍ ሙሉ በሙሉ እየቀየረው ይገኛል። አሜሪካና እስራኤል በቴህራን ላይ በሰነዘሩት ጥቃት የ555 ሰዎች ሕይወት ማለፉን ተከትሎ ዓለም አቀፍ ማህበረሰብ ለሁለት ተከፍሏል። በዚህ ታላቅ የታሪክ አዙሪት ውስጥ ደግሞ የሩሲያና የቻይና ሚና እጅግ ወሳኝና ሚስጥራዊ ሆኗል። ሞስኮና ቤጂንግ ይህንን ጦርነት የሚመለከቱት እንደ ተራ ቀጠናዊ ግጭት ሳይሆን አሜሪካ በመካከለኛው ምስራቅ ያላትን የ10 ዓመታት የበላይነት ለመስበር እንደ ታላቅ አጋጣሚ ነው። ሩሲያ በዩክሬን ካለባት ከፍተኛ ጦርነት ጎን ለጎን በመካከለኛው ምስራቅ የኢራን መዳከም በቀጥታ የእሷን ስልታዊ ጥቅም እንደሚነካው ትረዳለች። የክሬምሊን ባለስልጣናት በቴህራን ላይ የተሰነዘረውን ጥቃት የሉዓላዊ ሀገር መብትን መጣስ ሲሉ ቢኮንኑም በስተጀርባ ግን ከዚያ ያለፈ ድጋፍ እያደረጉ መሆኑ ይነገራል። እውነተኛ የደህንነት መረጃዎች እንደሚያመለክቱት ሩሲያ የኢራን የሳተላይት መረጃዎችንና የራዳር መከላከያ ቴክኖሎጂዎችን በማቅረብ የአሜሪካና የእስራኤልን ጀቶች እንቅስቃሴ እንድትከታተል እየረዳቻት ነው። ፑቲን ይህንን ጦርነት የአሜሪካን ወታደራዊ ኃይልና ትኩረት ከዩክሬን ግንባር ለማራቅና ዋሽንግተንን በሁለት ግንባር ጦርነት ውስጥ እንድትዘፈቅ ለማድረግ እንደ ስትራቴጂካዊ ድል እየተጠቀሙበት ይገኛሉ። በሌላ በኩል ቻይና የምትከተለው መንገድ ይበልጥ ረቂቅና በኢኮኖሚ ጥቅም ላይ የተመሰረተ ነው። ቻይና ከመካከለኛው ምስራቅ በምታገኘው ነዳጅ ላይ ከፍተኛ ጥገኝነት ስላላት በቀጠናው የሚነሳው ማንኛውም ጦርነት የኢኮኖሚ እድገቷን እንደሚጎዳው ታውቃለች። ሆኖም ቤጂንግ አሜሪካ
አሜሪካ በቀጠናው የምታደርገውን ወታደራዊ እንቅስቃሴ ዓለም አቀፍ ሰላምን የሚያናጋ ስትል በጽኑ እየተቃወመች ነው። ቻይና ኢራንን እንደ ጋሻ በመጠቀም አሜሪካ በባህረ ሰላጤው ሀገራት ላይ ያላትን የፖለቲካ ተጽዕኖ ለመቀነስ እየሰራች ነው። በኳታርና በኩዌት የታየው ወታደራዊ ምስቅልቅል ደግሞ ቻይና አሜሪካ ቀጠናውን መጠበቅ አትችልም የሚል የዲፕሎማሲ ዘመቻ እንድትከፍት በር ከፍቶላታል። የሩሲያና የቻይና ጥምረት አሁን ላይ አዲስ የዓለም ስርዓት ለመፍጠር እያኮበኮበ መሆኑን ያሳያል። ሁለቱ ሀገራት በኢራን ጉዳይ ላይ ያላቸው አንድነት አሜሪካን በቀጠናው ብቻዋን እንድትቀር እያደረጋት ነው። በተለይ የኢራኑ የደህንነት ኃላፊ አሊ ላሪጃኒ ከአሜሪካ ጋር የኒውክሌር ድርድር ለማድረግ የቀረበለትን ጥያቄ ውድቅ ማድረጋቸው በስተጀርባ ከሩሲያና ከቻይና ያገኙት አትሸነፉ የሚል ድጋፍ መኖሩን ያሳያል። ጦርነቱ በቴህራንና በቴልአቪቭ መካከል ቢመስልም በስተጀርባ ግን የዓለምን የወደፊት ዕጣ ፈንታ የሚወስን የታላላቅ ሀያላት የቼዝ ጨዋታ እየተካሄደ ነው። ይህ ጦርነት አሜሪካን አዳክሞ የሩሲያና ቻይናን የበላይነት ያረጋግጥ ይሆን ወይስ ዓለምን ወደ ሶስተኛው የዓለም ጦርነት ይገፋታል የሚለው ጥያቄ የአሁኑ ሰዓት ትልቁ ስጋት ነው። የመካከለኛው ምስራቅ ምድር ዛሬ ቆመችበት በታሪክ አንደኛ መስቀለኛ መንገድ ላይ ነው። ባለፉት ሰዓታት በኳታር፣ በኩዌት፣ በሊባኖስና በቴህራን የታዩት ኩነቶች በቀጠናው ለዘመናት የነበረው የኃይል ሚዛን ሙሉ በሙሉ መናጋቱን ያሳያሉ። በቴህራን የ555 ሰዎች ህይወት ማለፍና የአሊ ላሪጃኒ ግትር አቋም ኢራን እስከ መጨረሻው ለመጋፈጥ መወሰኗን የሚያሳይ ሲሆን ይህ ደግሞ ቀጠናውን ወደማይመለስበት የታላቅ ጦርነት አዘቅት ውስጥ እየከተተው ነው። አሁን ዓለም እያየች ያለችው ተራ የግዛት ሽኩቻ ሳይሆን የመካከለኛው ምስራቅን አዲስ መልክ የሚወስንና የታላላቅ ሀያላንን የበላይነት የሚፈትን ታላቅ ፍንዳታ ነው። የሊባኖስ መንግስት የሂዝቦላህ እንቅስቃሴን ለመግታት የወሰደው ያልተጠበቀ ውሳኔና የኳታር አየር ኃይል የኢራን ጀቶችን መቶ መጣሉ በአረብ ሀገራትና በኢራን መካከል ያለው ግንኙነት ወደማይጠገን ስብራት መድረሱን ያረጋግጣል። አረብ ሀገራት አሁን ምርጫቸው ግልጽ ሆኗል። ከኢራን ዛቻ ይልቅ ከአሜሪካና ከእስራኤል ጋር በመቆም ሉዓላዊነታቸውን ለማስከበር ወስነዋል። ሆኖም ይህ ውሳኔ በሀገራቱ ውስጥ የሚገኙ የኢራን ደጋፊ ቡድኖችን በማነሳሳት የውስጥ ግጭት ሊፈጥር እንደሚችል ስጋቱ አለ። የኩዌት አሳዛኝ የስህተት ጥቃት ደግሞ በቴክኖሎጂ የረቀቀው ዘመናዊ ጦርነት እንኳን ምን ያህል ለስህተት የተጋለጠና አደገኛ መሆኑን ለዓለም ያስተማረ ትልቅ ትምህርት ሆኗል። የወደፊቱ መካከለኛ ምስራቅ በሁለት ታላላቅ ጎራዎች የተከፈለ ይሆናል። በአንድ በኩል አሜሪካ፣ እስራኤልና አብዛኞቹ የባህረ ሰላጤ አረብ ሀገራት አዲስ ወታደራዊ ጥምረት ሲፈጥሩ፣ በሌላ በኩል ደግሞ ኢራን በሩሲያና በቻይና የዲፕሎማሲና የቴክኖሎጂ ድጋፍ እየታገዘች የህልውና ትግሏን ትቀጥላለች። ይህ ጦርነት የዓለምን የነዳጅ ገበያ የማናጋትና የኢኮኖሚ ቀውስ በመፍጠር እያንዳንዱን የዓለም ዜጋ ደጅ ማንኳኳቱ አይቀሬ ነው። ቴህራን በእሳት ብትቃጠልም የላሪጃኒ ንግግር የሚያመለክተው የኢራን መሪዎች ከመሸነፍ ይልቅ ዓለምን ይዞ መጥፋት የሚለውን ስልት ሊከተሉ ይችላሉ የሚለው ስጋት አሁንም እንደቀጠለ ነው። እየወጡ ያሉ ዘገባዎችና የየሀገራቱ የቃላት ጦርነት መካከለኛው ምስራቅ አሁን ካለችበት የባሩድ ጭስ በኋላ ዳግም እንደ ትላንቱ እንደማትሆን ያሳያል። የታሪክ አዙሪቱ ወዴት ያመራን ይሆን? አሜሪካና እስራኤል የእባቡን ራስ በመቅላት ቀጠናውን ይቆጣጠሩታል ወይስ የሩሲያና የቻይና ምስጢራዊ እጅ ጦርነቱን ወደ ሶስተኛው የዓለም ጦርነት ይገፋዋል? መልሱ ያለው በሚቀጥሉት ጥቂት ቀናት በሚወሰዱ ወታደራዊና ፖለቲካዊ ውሳኔዎች ላይ ነው። ኢትዮጵያና የተቀረው ዓለምም የዚህን ታላቅ ታሪክ ፍጻሜ እስትንፋሱን ይዞ መጠበቁን ይቀጥላል። እናም የመካከለኛው ምስራቅ ምድር ዛሬ ቆመችበት በታሪክ አደገኛ መስቀለኛ መንገድ ላይ ነው። በቴህራን የፈሰሰው ደም፣ በኳታር ሰማይ ላይ የከሸፉት ሚሳኤሎችና በኩዌት በረሃ የወደቁት ጀቶች የሚነግሩን አንድ ትልቅ እውነት አለ። ጦርነቱ ከእንግዲህ ከቁጥጥር ውጪ መሆኑን። አሊ ላሪጃኒ ድርድርን ውድቅ ማድረጋቸውና ሩሲያና ቻይና በስተጀርባ መቆማቸው ይህ ግጭት በቴህራንና በዋሽንግተን መካከል ብቻ የሚያበቃ እንዳልሆነ ያሳያል። ዓለም አቀፉ የኃይል ሚዛን እየተናወጠ ባለበት በዚህ ወቅት ነገ ምን ሊፈጠር እንደሚችል መገመት እጅግ አዳጋች ሆኗል። መካከለኛው ምስራቅ ለዘላለም ተለውጣለች። እኛም የዚህን ታላቅ ታሪክ ቀጣይ ምዕራፍ እየተከታተልን ለእናንተ ማድረሳችንን እንቀጥላለን።
እንጠብቃለን። ወቅታዊ ትኩስ መረጃዎች በተከታታይነት እንዲደርሷችሁ ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ቆዩን። Special thanks to our great friend and a great leader of the world, Donald Trump.